ህይወት ከባድ ልትሆን ትችላለች። ክብደቷን ተቋቁሞና ራስን አሸንፎ መገኘት ደግሞ ሌላ ራሱን የቻለ ጉዳይ ነው። ዛሬ ላይ ያሉ ከሚባሉ ራፐሮች መካከል ስሙ በቀዳሚነት ከመጠቀሱ በፊት አስቀድሜ ያነሳውላችሁ ህይወት ቀንበሯን አክብዳበት ነበር። እርሱ ግን ይቻላል ብለው ብዙዎች ያላሰቡትን የስኬት ማማ መቀዳጀት ቻለ። 9 ጊዜ ያክል የእጅ ሽጉጥ ቃላዎች እላዩ ላይ ተርከፍክፈውበታል። ሲወለድም ከደህና ቤተሰብ አልነበረም የተወለደው። ብቻ የህይወትን ውጣ ውረድ ማሸነፍ ምን እንደሚመስል ዛሬ ከማወጋችሁ የአንድ ሰው ታሪክ ትረዳላችሁ። 50 ሴንት የሚባለውን የመድረክ ስሙን የማያውቀው አለ ብዬ አላስብም። በአብዛኛው የሙዚቃ አፍቃሪያን ጆሮ ዘንድ የተወደዱ የራፕ ሙዚቃዎችን ያሰማ ሰው ነው። ትክክለኛ ስሙ ካንቲስ ጄምስ ጃክሰን ይባላል። ትውልዱ ደግሞ በወርሃ ሐምሌ በፈረንጆቹ 1975 ዓ.ም ነው። የትውልድ ቦታው በኒውዮርክ ከተማ ኩዊንስ ግዛት ውስጥ ነበር። ታዲያ የትውልድ ሰፈሩ እንደ ስሙ አልነበረም። በጋንግ ጥልና በአደንዛዥ ዝውውር የጦፈና ለጃማይካውያን ሰዎች የቅርብ ጎረቤት የነበረ ቦታ ነው። ይህ ሰው ሲወለድ እናቱ ሳብሪና ገና የ15 ዓመት ታዳጊ ነበረች። አባቱን በአይኑ አይቶት እንኳን አያውቅም። እናቱ ለብቻው ስታሳድገው ከእድሜዋ ሊጠበቅ ቀርቶ ሊታሰብ የማይችለውን ስራ እየሰራች ነበር። አደንዛዥ ማዘዋወር ከሆነ ግምታችሁ ልክ ብላችኋል። ከዚያ በኋላ ግን ለጃክሰን ያልተጠበቀ ሐዘን ህይወት ይዛለት ትመጣለች። ወላጅ እናቱ ማንነታቸው ባልታወቁ ሰዎች ተገድላ ተገኘች። ይህን ጊዜ የ8 ዓመቱ 50 ሴንት ከወንድ አያቱ ጋር ሆኖ እናቴ ትመጣለች አትመጣም እያለ እሰጥ አገባ ውስጥ ገብቶ ነበር። ወንድ አያቱ የ8 ዓመቱ ጃክሰን ሞትን ገና በቅጡ አልተረዳምና ስታድግ ነገሮች ይገባል ብሎ ትቶት ነበር። እንዳሰበውም ጃክሰን እያደገ ሲመጣ እናቱ እንደሞተች እየተረዳ መጣ። ከዚያ በኋላ እድገቱን ያደረገው ከአያቶቹ ቤት ውስጥ ሆኖ ነበር። ይህ ባይሆን ኖሮ ግን ጃክሰን የለየለት የጋንግ አባል ሆኖ ምናልባትም ህይወቱ በአጭሩ በተቀጨች ነበር። ይህም ሆኖ ግን 50 ሴንት ገና በ12 ዓመቱ የአደንዛዥ ዕፅን ከአያቶቹ ተደብቆ ማዘዋወሩን ጀምሮ ነበር። ከትምህርት ጋር የተገናኘ ፕሮጀክት አለን እያለ በመውጣት ይህን የዕፅ ማዘዋወሩን ተግባር ሲፈጽም ይቆይና በድንገት ግን በአንድ አጋጣሚ ለአንድ ሲቪል ለባሽ ለነበረ ፖሊስ ባለማወቅ ዕፅ ለመሸጥ ሲሞክር ሳይታሰብ በቁጥጥር ስር ይውላል። ይህ ሲሆን ጃክሰን ወይም 50 ሴንት ገና የ16 ዓመት ታዳጊ ነበር። ከዚያም ወደ ታዳጊዎች ማቆያ በመግባት ለ7 ወራት ያክል እዛው የጸባይ እርማት ሲደረግለት ይቆያል። በዚህ የእስር ቆይታው ነበር ጃክሰን አሁን ዓለም የሚያውቀውን 50 ሴንት የተባለውን ቅጽል ስሙን ለራሱ ያወጣለት። ስያሜው 1980ዎቹ ላይ ከነበረና ኬልቪን ማርቲን ከተባለ አንድ አመፀኛ ታሪክ ከነበረው ሙዚቀኛ የተወሰደ ነበር። ኬልቪን ማርቲን የነበረውን አይበገሬነትና የጋንግ ፍልሚያ ታሪክ ለጃክሰን ሳቢ ሆኖ ያገኘውና ከእርሱ ህይወት ጋር የሚቀራረብ ነው ብሎ ስላሰበ ነበር ይህን ስም ለራሱ የሰጠው። የእስር ጊዜውን ጨርሶ ሲወጣ 50 ሴንት የራፕ ጉዞውን ይጀምራል። ከአንድ ጓደኛው ምድር ቤት ውስጥ ጠረጴዛና ሌሎች ቁሳቁሶችን እያጮኸ ነበር ራፕ ማድረጉን የጀመረው። ከዚያም በፈረንጆቹ 1996 ዓመተ ምህረት ጄምስ ማስተር ጄ ከተባለና የራሱ ራን ዲኤንሲ የተባለ የሙዚቃ ሌብል ከነበረው ሰው ጋር ይተዋወቃል። ይህ ሰው 50 ሴንት አሁን የሚያውቀውን የሙዚቃ ትምህርቶች በሙሉ ያስተማረው ባለውለታው ነበር። በእርሱ እገዛ አንድ የራፕ አልበም መስራት ቢችልም ለአድማጭ ጆሮ ግን አልተለቀቀም ነበር። ከጊዜያት በኋላ ጃክሰን ተደራሽነቱን እያሰፋ በመሄድ ለግዙፉ ኮሎምቢያ ሪከርድስ ትልቅ የሚባል የሙዚቃ ኮንትራት ለመፈረም ቻለ። በዚህ ሰዓት ነበር 50 ሴንት በ2 ሳምንታት ውስጥ ብቻ 36 ሙዚቃዎችን ያወጣው። ከነዚህ ውስጥ 18 የሚሆኑት ተወዳጅና ተደማጭ ለመሆን ችለው ነበር። የ50 ሴንትን ስምና ዝና ከፍ ያደረገለት ግን ሃው ቱ ሮብ የሚለው የራፕ ሙዚቃው ነበር። ይህን ሙዚቃ መኪናውን እያሽከረከረ ወደ ስቱዲዮ በሚሄድበት ሰዓት አንድ አፍታ የጻፈው የራፕ ግጥሙ ነበር። የታዋቂ ሰው ቤቶችን ቤት እንዴት እንዘርፋለን እያለ በግልጽ ስላዘራረፉ መንገድ በሙዚቃው ይናገራል። ዓለም ደግሞ በጆሮ አድምጣ ወደደችለት። እንደ ጄዚ፣ ዲኤምኤክስ፣ ውታንግ ክላን የተባሉት በጊዜው ታዋቂ ከነበሩት አርቲስቶች ለ50 ሴንት ማበረታቻ ቃላቶች ጎረፉለት። ነገሮች ሁሉ ጥሩ መስመር እየያዙ በሚመስሉበት በዚህ ጊዜ ግን በድንገት ሳይታሰብ አንድ አስደንጋጭ ዜና ይሰማል። ህይወት ለ50 ሴንት በድጋሚ ከበፊቱ የከበደውን ቀንበር አሸከመችው። 9 ጊዜ በእጅ ሽጉጥ ተተኩሶበት ለብዙ ጊዜያት ያክል ከሙዚቃው ራሱን እንዲያገል ግዴታ ተጣለበት። ነገሩ የጋንግ ጠብ ወይንም ከአደንዛዥ ዕፅ ጋር የተገናኘ ጉዳይ አልነበረም። ከኑግ ጋር አብረ የተገኘ ሰሊጥ አብረ ተወቀጥ እንዲሉ ዘራፊ ከነበረ አብሮ አደጉ ጋር አብሮ ሲያወጋ በመገኘቱ እርሱም እንደ ሌባ ተቆጥሮ ነበር ይህን ጉዳት ሊያስተናግድ የቻለው። ሁለት እጆቹ፣ ደረቱ፣ እግሩ፣ ጉንጩ ላይ ሳይቀር የጥይት ቃላ በስቶ ገብቷል። ይህን ሁሉ ፈተና አልፎ ጥሎት የመጣውን የሙዚቃ ስራ ለመስራት ሲመለስ ግን የአሜሪካ የሙዚቃ ኢንዱስትሪ 50 ሴንት የጠበቀውን አቀባበል አላደረገለትም ነበር። ስሙ ከሙዚቃ ሌብሎችና ሪከርዶች ተሰርዞ ነበር የጠበቀው። በዚህ ብስጭት 50 ሴንት ወደ ካናዳ ያመራና ጭልጭል እያለች ልትጠፋ ያለችውን ስሙን ከእንደገና ለማደስ በሳምንት አዳዲስ የራፕ ሙዚቃ ሪከርዶችን
እያደረገ ያወጣ ጀመረ። በጊዜው 50 ሴንት ከነበረው ትንሽዬ መኪና ላይ በመሆን ነበር እኒህን ካሴቶች ይሸጥ የነበረው። 2002 ዓመተ ምህረት ላይ ያወጣው ገስ ዊዝ ባክ የተባለው ሙዚቃ ግን የተለየ ነገርን ይዞለት ይመጣል። ሙዚቃው በጊዜው ታዋቂ ከነበረው ራፐር ከኤሚኔም ጆሮ ዘንድ ይደርሳል። ኤሚኔም ጊዜ ሳያጠፋ ነበር ወደ ሎስ አንጀለስ መጥቶ አብሮት እንዲሰራ ለ50 ሴንት ጥያቄ ያቀረበለት። ኤሚኔም ዶክተር ድሬ ለተባለው የሙዚቃ ፕሮዲውሰር እና ራፐር አጋሩ ጉዳዩን ሲያነጋግረው በሐሳቡ ይስማማል። በዚህ መንገድ 50 ሴንት ወደ እነ ኤሚኔም የሙዚቃ መንደር መጥቶ የ$1 ሚሊዮን የሙዚቃ ኮንትራትን ፈርሞ ጌት ሪች ኦር ዳይ የተባለውንና እስካሁን ዓለም ተወዳዳሪ ያገኝለትን ብላ የፈረጀችውን የራፕ ሙዚቃ አልበም ለአድማጭ ያወጣል። አልበሙ ውስጥ ያሉት አብዛኞቹ ራፖች ከ50 ሴንት የግል ህይወት ተሞክሮ ተነስተው የተጻፉ ስለነበሩ ብዙዎች ወደውለት ነበር። በየአልበሙ ፖስቸር የሚነሳው የእጅ ሽጉጥ ይዞና የሽጉጥ መከላከያ ኮት ለብሶ ነበር። ዓለም የዚህን ሰው ህይወት በጥቂቱም ቢሆን ምን ይመስል እንደነበር በሙዚቃ ግጥሞቹ ለመረዳት ችላ ነበር። በፈረንጆቹ 2009 ዓመተ ምህረት የራሱን ጂ ዩኒትስ ሪከርድ የተባለ የሙዚቃ ስቱዲዮ ያቋቁማል። 2005 ዓመተ ምህረት ላይ ያወጣው ዘማሳክር የተባለው ስለ ወንጀል ታሪክ የሚያወሳው አልበሙ በ4 ቀናት ውስጥ ብቻ ከ1 ሚሊዮን ኮፒዎች በላይ ተሽጠውለት ነበር። ቢልቦርድ የሙዚቃ ሰንጠረዥ ላይ ለ2 ሳምንታት ያክል በመሪነትም ተጽፎ ነበር። ካንዲ ሾፕ፣ ዲስኮ ኢንፌርኖ እና ሃዊዱ የተባለው የ50 ሴንት ነጠላ ሙዚቃዎቹ በአንድ ሰሞን በቢልቦርድ ምርጥ 5 ውስጥ በተመሳሳይ ሰዓት ሶስቱም ሙዚቃዎች ተካተውለት ነበር። ይህን ስኬት ለማግኘት የቻለ የመጀመሪያው አሜሪካዊ ራፐርም ያደርገዋል። 50 ሴንት በሙዚቃ ብቻ አልነበረም፣ በጥል የሚመጣበትንም እንዴት መክቶ ማስቀረት እንደሚችልም ያውቅበታል። በሆነ ጊዜ ላይ ጃሩል ከተባለ ሌላ አሜሪካዊ ራፐር ጋር 50 ሴንት ጥል ውስጥ ገብቶ ነበር። ይህን ታሪክ ብዙዎች ያውቁታል። ነገሩ የጀመረው የ50 ሴንት ጓደኛ የጄሩልን የአንገት ሐብል በሽጉጥ አስፈራርቶ የዘረፈለት ነበር። በዚህ የተጀመረው ጥል በፈረንጆቹ 2000 ዓመተ ምህረት ላይ አንድ ሰፈር ተወልደው ያደጉትን እኒህን አርቲስቶች በአንድ የሙዚቃ ስቱዲዮ ውስጥ በሆነ አጋጣሚ ይገናኙና ነገሮች ከቁጥጥር ውጪ ስለወጡ ቡቲ ይቃመሳሉ። የጃሩል ግብረ አበሮች 50 ሴንትን በስለት ወቅተውታል የሚሉ መረጃዎች ቢኖሩ፣ ሌሎች ደግሞ ትከሻው ላይ ብቻ ከመጫር ያለፈ ሌላ ጉዳት አልደረሰበትም ሲሉ ተሰምተው ነበር። ከዚህ በኋላ 50 ሴንት ጃሩልን መቆሚያ መቀመጫ ያሳጣው ጀመር። በሚያወጣቸው የነቆራ ሙዚቃዎቹ የጃሩልን ዝና አፈር ያለብሰው ጀመር። ዩር ላይፍ ኢዝ ኦን ደ ላይን የሚለው ሙዚቃ ከነዚህ ውስጥ አንዱ ነበር። 50 ሴንት በጊዜው በነ ኤሚኔም እና ዶክተር ድሬ ባሉ ታዋቂና ግዙፍ የሙዚቃ ሰዎች ስለሚደገፍ ጃሩልን ለመርታት ብዙም ጊዜ አልፈጀበትም ነበር። 2018 ዓመተ ምህረት ላይ 50 ሴንት ጃሩል ባዘጋጀው ኮንሰርት ላይ 200 ትኬቶችን ገዝቶ መቀመጫዎችን ግን ባዶ ትቷቸው ስለነበር የጃሩል ኮንሰርት ግማሹ ህዝብ የቀረ ይመስል ነበር። 50 ሴንት ከጃሩል ጋር ብቻ አልነበረም። ከነ ሪክ ሮስ፣ ፋት ጆ፣ ዲጄ ካሊድ እና ድሬክ ከተባሉት አርቲስቶች ጋርም በተለያዩ ጊዜያት ውስጥ ጠብ ውስጥ ገብቶ ነበር። ጠብንና ነቁራን በመጠቀም የራሱን ስም ከኢንተርቴይንመንቱ ኢንዱስትሪ ጋር አስተሳስሮ በህዝቡ ልብ ውስጥ አስቀርቶታል። ከኬንዬ ዌስት ጋር የነበረው ፍልሚያ ግን እንደ ከዚህ ቀደሙ ቀላል አልነበረም። ኬንዬ ዌስት በጊዜው በአዲስ አይነት የራፒንግ ስታይል የህዝቡን ቀልብ እየያዘ ያለበት ጊዜ ነበር። ኮሌጅ ድሮፕ አውት እና ሌት ሬጂስትሬሽን የተባሉት አልበሞቹ የዚህ እውነታ ምስክሮች ነበሩ። 50 ሴንት በበኩሉ ደግሞ በጋንግስተር ራፒንግ ስታይል ቀድሞውኑ ታዋቂ ነበር። ታዲያ የሁለቱ አርቲስቶች ፍጥጫ የሚጀምረው ኬንዬ እና 50 ሴንት አዲሱን አልበማቸውን በተመሳሳይ ቀን ለአድማጭ ለማቅረብ ሲያቅዱ ነበር። 2007 ዓመተ ምህረት ህዝቡ የሁለቱንም የአልበም ስራ አድምጦ የራሱን ውሳኔ ሊሰጥ አሰፍስፎ ነበር። ኬንዬ ግራጁዌሽን፣ 50 ሴንት ደግሞ ከርቲስ የተባለውን አልበማቸውን ነበር የለቀቁት። በስተመጨረሻ ግን የህዝቡ ጆሮ ወደ ኬንዬ የጥበብ ስራ ያደላል። ግራጁዌሽን የተባለው አልበም በተለቀቀ ቅጽበት ቢልቦርድ የሙዚቃ ሰንጠረዥን በአንደኝነት መቆጣጠር ቻለ። 50 ሴንት ግን አሁንም ቢሆን ተስፋ አልቆረጠም። 2009 ዓመተ ምህረት ላይ የለቀቀው ቢፎር አይ ሰልፍ ዲስትራክት የተባለው አራተኛ የስቱዲዮ አልበሙ ቢልቦርድ ምርጥ 5 ላይ ተካቶለት ነበር። በፈረንጆቹ 2015 ዓመተ ምህረት 50 ሴንት ከባድ ኪሳራ ውስጥ ነኝ ብሎ ተናግሮ ነበር። ዞር ብሎ ግን ከረብጣ ዶላሮች ጋር በጠረጴዛ ዙሪያ የተነሳቸውን ፎቶዎች በሶሻል ሚዲያው ሲያጋራ ይታይ ነበር። 2009 ዓመተ ምህረት ላይ ያስጀመረው ቺታ ቪዥን የተባለው የፕሮዳክሽን ካምፓኒ በአሜሪካ የሚሰራቸው የቲቪ ሾዎቹ ታዋቂነትን አግኝተውለት ነበር። ፓወር የተባለው የፊልም ስራው 50 ሴንት ፕሮዲዩስ ካደረጋቸው የቲቪ ሾዎች ምርጡ ነበር። የዓመቱ ምርጥ የቲቪ ሾው በሚል ዘርፍም አሸናፊ ሆኖ ነበር። ይህ ክስተት የ50 ሴንትን የቢዝነስና የስራ ፈጠራ ክህሎት ሁልጭ አድርጎ ለዓለም ሁሉ ታሪክና የህይወት ተሞክሮ ከምንም ተነስቶ የጦርነት ሜዳ ከነበረው ሰፈሩ አፈትልኮ በመውጣት የስኬትን ጎዳና የተቀላቀለ ባለምርጥ ብቃት ራፐር የሆነውን የ50 ሴንትን ጥንካሬና ለሙያ ያለውን ክብር እናይበታለን። እስካሁን ያቀረብነው ፕሮግራም ከተመቻችሁ ቪዲዮውን ላይክ ያድርጉት፣ ሰብስክራይብ ምልክቷንም በመጫን ቻናሉን
መቀላቀል አይርሱ። በእኛ በኩል ጨርሰናል። በሌላ ዝግጅት እንገናኛለን። እስከዚያው ግን ሰላም ሁኑ።